የፖሊስ መኮንን በአውሮፓ ያደረጉት አስደናቂ መከታተል። ተፈላጊው ከግማሽ ሚሊዮን ብር በላይ የሚሆን የመንግስት ገንዘብ አጭበርብሮ ወደ አውሮፓ ኮብልሏል። ገንዘቡን አጭበርብሯል የተባለው ሰው በምጽዋ ወደብ ወደ አገር ውስጥ ለሚያልፉ ዕቃዎች ትራንዚተር በመሆን ያገለግል ነበር። ይህንንም የማጭበርበር ወንጀል የፈጸመው ልዩ ልዩ የዲክላራሲዮን ሰነዶች በመደለዝ ነው። በዚህም አድራጎቱ 684709 ብር ለመንግስት በቀረጥ መልክ የሚገባውን ለራሱ ጥቅም አውሏል። ይህም ሰው በወንጀሉ እንደሚያዝ በመጠራጠር ከመስሪያ ቤቱ የረፍት ፈቃድ ጠይቆ ጊዜያዊ የሆነ ከሀገር የመውጫ ፓስፖርት ወስዶ ወደ ውጭ ሀገር መሄዱን አረጋግጠናል። ወንጀል መፈጸሙን ግን የደረስንበት ተፈላጊው ውጭ ሀገር ከሄደ በኋላ ነው። ስለዚህ ይህ ወንጀለኛ በሄደበት ሀገር ታድኖ እንዲያዝና ሕግ ፊት እንዲቀርብ እናመለክታለን። ይህ ሪፖርት ለአስመራ ፖሊስ ወንጀል ምርመራ ክፍል የቀረበው ምጽዋ ከሚገኘው የጉምሩክ መስሪያ ቤት ነበር። የምርመራው ክፍል ሪፖርቱ እንደደረሰው በተከሳሹ ተደልዘዋል የተባሉትን ሰነዶች አስቀርቦ ሁኔታውን ማጣራት ጀመረ። ነገር ግን ወንጀሉን ፈጽሟል የተባለው ሰው ከሀገር የመኮብለሉንና ከዚህም በስተቀር በትክክል የት እንደሚገኝ ያለመታወቁ ሁኔታ በቅድሚያ እንዲጣራ ጉዳዩን ለፖሊስ ሰራዊት ወንጀል ምርመራ ክፍል አስተላለፈ። የምርመራውም ክፍል በበኩሉ ተፈላጊው የፈጸመውን ወንጀል ከፍተኛነት በማመዛዘንና ምናልባትም ሰውየው ከሀገር መኮብለሉ አደገኛ ዓለም አቀፍ ወንጀለኛ ሊሆን ይችላል በሚል ስጋት ጉዳይ በአስቸኳይ ለኢንተርፖል እንዲገለጽ አደረገ። ነገር ግን በዚህ ዘዴ ወንጀለኛውን ለመያዝ ቀርቶ ያለበትን ለማወቅ እንኳን ሳይቻል ብዙ ጊዜ ዘገየ። በዚህ መሰረት ተፈላጊውን በአውሮፓ ውስጥ ተዘዋውሮ በመፈለግ የሚይዝ አንድ የፖሊስ መኮንን መላክ አስፈለገ። ስለዚህም አስቸጋሪና ከፍተኛ ግዳጅ አንድ በፖሊስ ሰራዊት ወንጀል ምርመራ በመርማሪነትና በተከታታይነት የታወቁ ለስራው ተመረጡ። እኚህ መኮንን ከመጀመሪያ እስከ መጨረሻ ተፈላጊውን ለመያዝ በውጭ ሀገር ያደረጉትን ከፍተኛ መከታተል በመዘርዘር በማስታወሻ ደብተራቸው ላይ ያሰፈሩት እንደሚከተለው ይገልጹልናል። ለዚህ ከፍተኛ ግዳጅ ካለቆቼ በደብዳቤ ከመታዘዜ በፊት አንዱ የቅርብ ጓደኛዬ ስለ ሁኔታው አጫውቶኝ ነበር። ከጓደኛዬ እንደተረዳሁት የምላክበት ግዳጅ ከፍተኛ መሆን ተግባሩን ለማከናወን ፍርሃት ወደ ኋላ ሊያስቀረኝ አልሞከረም። በጉዳዩ ደጋግሜ እንዳስብበት ግን አድርጎኛል። ይህም በህሊናዬ ውስጥ ሊቀረጽብኝ የቻለው ክትትል የማደርግበት ሀገር በቋንቋ ልግባባ በማልችልበት፣ እምነታቸው ከእምነቴ በተለየበት፣ ባህላቸው፣ አኗኗራቸውና አስተሳሰባቸው ከምኖርበት ህብረተሰብ ጋር ሲተያይ የተራራቀ መሆኑን በማሰቤ ነበር። ከዚህም በስተቀር ተፈላጊው አጭበርብሯል የተባለው ገንዘብ እጅግ ከፍተኛ በመሆኑ በገንዘቡ ኃይል ላለመያዝ ዘዴውን ሊለዋውጥና ከከተማ ከተማ እየተዘዋወረ ሊያስቸግረኝ ይችላል የሚል ግምትም በአእምሮዬ ውስጥ ነበር። እነዚህም ብቻ ሳይሆኑ እጅግ በተራቀቁትና በህዝብን ብዛት ትፍግፍግ ባሉት የአውሮፓ ከተሞች ውስጥ አንድ ወንጀለኛን ፈልጎ ለማግኘት ከፍተኛ የጥረት ጥበብ የሚያስፈልገው መሆኑ ከሀሳብ ያልተለየም ነበር። ስለ እነዚህና ስለ ሌሎቹም በማሰብና ትዕዛዙም ደርሶኝ ለምሰማራበት ስራ በማቀድ ላይ እንዳለሁ የጠበቅኩት ትዕዛዝ በደብዳቤ ሆኖ ደረሰኝ። የተጣለብኝ ግዳጅ ከፍተኛ መሆኑንና ውጤትም ለማስገኘት ከኔ ከፍተኛ ጥረትና ስራ የሚጠበቅብኝ መሆኑ ካለቃዬ ተነግሮኝ እንቆቅልሽ የሆነውን የምርመራ ስራ ለማፍታታት ተሰናብቼ ወጣሁ። ከላይ እንደገለጽኩት የሚጠብቀኝ ስራ በጣም ከፍተኛና ረጅም ጊዜ የሚፈጅብኝ እንደሆነም ተገንዝቤያለሁ። ቀጥሎ ይህንን ግዳጄን ለማከናወን የሚረዳኝን እቅድ በአገሬ እያለሁ በቅደም ተከተል ማደራጀት ጀመርኩ። በዚህም መሰረት አስፈላጊው የህይወት ታሪክ፣ ስለ ሁኔታውና በአውሮፓ ውስጥ ወዴት ሊሄድ እንደሚችል ለአፈላለጉም እንዲረዳኝ ፎቶግራፍ ተባስቶ እንዲሰጠኝ አደረግኩ።
እነዚህንም ሁኔታዎች በሚገባ ለማጣራትና ስለ ወንጀለኛው ለማወቅ የሚጠቅሙኝን አንዳንድ ወሬዎች ለማግኘት ከአዲስ አበባ አስመራ ሄጄ ለ2 ቀናት ያህል ተቀመጥኩ። በአስመራ ከተማ ውስጥ በቆየሁበት ጊዜ ተፈላጊው ወዴት ሊሄድ እንደሚችል እርሱም በቅርብ ከሚያውቁት ሰዎች ጋር ከመነጋገሬ ሌላ ከምጽዋ የጉምሩክ መስሪያ ቤት ሹማምንትና ተፈላጊውም ወደ ጣሊያን ሀገር ሄደዋል በመባሉም በአስመራ ከተማ ከሚገኘው የኢጣሊያ ቆንሲል ጋር ተገናኝተን ስለ ጉዳዩ ተወያይተናል። ስለ ተፈላጊው ከሁሉም አቅጣጫዎች ያገኟቸው መረጃዎች አጥጋቢ አልነበሩም። በመጀመሪያ በቆንሲሉ በኩል የኢጣሊያ መንግስት ስለ ተፈላጊው ወደዚህ ሀገር መግባት በተደጋጋሚ ተጠይቆ ስለ ሰውየው ምንም የማያውቁ መሆናቸውን የሀገሩ ባለስልጣኖች የገለጹበትን ቴሌግራም አሳይቶኝ በበኩሌ ሌላ የማደርግልህ እርዳታ ስለሌለ ወደ ጣሊያን ሀገር ሄደ ፍለጋህን መቀጠል ትችላለህ ብሎ አሰናበተኝ። በአንዳንድ አካባቢዎች ሰውየውን በቅርብ እናውቀዋለን ከሚሉ ሰዎች በተገኙት መረጃዎች መሰረት ደግሞ ተፈላጊው በሮማ ከተማ ውስጥ በተለይም የ2 ቡና ቤቶችን ስም በመጥቀስ በእነዚህ ውስጥ ምናልባት ሊገኝ ይችላል በማለት ጥርጣሬ በተሞላበት ሁኔታ ነገሩኝ። እዚህ በነበርኩበት ጊዜ የሰበሰብኳቸው አንዳንድ መረጃዎች የተማቱና ትክክለኛነታቸው አጠራጣሪ ቢሆንብኝም ተፈላጊውን ለማግኘት የማደርገውን ክትትል በመጀመሪያ በጣሊያን ሀገር ውስጥ እንዳተኩር አንድ ዓላማ ሊያስገኝልኝ ችሏል። በአስመራ ከተማ ውስጥ ላገኝ ያሰብኩትን ያህል አጥጋቢ መረጃዎች ባላገኝ ዋናውን የክትትል ስራዬን ለመጀመር በአውሮፕላን ተሳፍሬ ወደ ሮም ሄድኩ። እዚያም እንደደረስኩ አንድ እኔን ሊቀበለኝ ከሮም ኢንተርፖል ፖሊስ የተላከ በወዳጅነት ተቀብሎኝ ወደ መስሪያ ቤቱ በቀጥታ ተጓዝን። ወዲያውም ከሹማምንቱ ጋር ተዋውቀን ስለመጣሁበት ጉዳይ በጥቂቱ ከተወያየን በኋላ በመስሪያ ቤቱ አካባቢ በሚገኝ አንድ ሆቴል ተከራይቼ ለሚጠብቀኝ ረጅም የመከታተል ስራ የረዳኝን ፕላን መንደፍ ጀመርኩ። በቅዴ መጀመሪያ ከሮም ኢንተርፖል ክፍል ሰራተኞችና በሮም ከተማ ከሚገኙት የወንጀል ምርመራ ፖሊሶች ጋር በቅርብ ለመተዋወቅና እርዳታም በሚያስፈልገኝ ጊዜ እንዲረዱኝ ለማድረግ አሰብኩ። ቀጥሎም በሮም ከተማ ውስጥ ተፈላጊው ምናልባት ሊገኝባቸው ይችላል ስለተባሉት ቡና ቤቶችና ስለ ሌሎቹም ታዋቂ ሆቴሎች፣ ምግብ ቤቶችና ሌሎችም ስፍራዎች በፖሊሶቹ አማካኝነት ማወቅ እንደሚገባኝና ሌሎቹንም መመሪያ ይሆኑኛል ብዬ የገመትኳቸውን ሀሳቦች በቅደም ተከተል በማስታወሻ ደብተሬ ላይ አሰፈርኩ። በእነዚህም እቅዶች መሰረት የፖሊስነት ተግባሬን ለመፈጸም ስራዬን ጀመርኩ። በቅርብ ይረዳኛል ብዬ ያሰብኩት የሮም ኢንተርፖል ክፍል ምንም ስለተፈላጊው የሚያውቀው ባለመኖሩ ከእርሱ የማገኘው እርዳታም ብዛም መሆኑ ገባኝ። ወዲያውም በቅዴ መሰረት ከሮም የወንጀል ምርመራ ፖሊስ አዛዥ ጋር ተዋውቄ የመጣሁበትን ምክንያት ገለጽኩላቸው። አዛዡም ስለተፈላጊው ሰው እስካሁን መስሪያ ቤታቸው ምንም የማያውቅ መሆኑን አስረድተውኝ በእኔ ኃላፊነት የቅርብ ረዳቶቼ በመሆን የሚረዱኝ 7 አባሎች መደቡልኝ። ረዳቶቼ ሆነው ለተመደቡልኝ አባሎች ስለተፈላጊው ሁኔታ ካስጠናሁና ፎቶግራፉንም ለእያንዳንዱ ተከታታይ ካደልኩ በኋላ የመከታተል ስራችንን ጀመርን። ክትትላችንን ስናከናውን የመጀመሪያ ዓላማችን ያደረግነው በአስመራ ከተማ ውስጥ በነበርኩበት ጊዜ በተገለጹልኝ 2 ቡና ቤቶች ላይ ነበር። ቡና ቤቶቹ በሮማ ከተማ ማዕከላዊ ቦታ ላይ ይገኛሉ። በእነዚህ ቡና ቤቶች ብዙውን ጊዜ የሚያርፉት በአፍሪካና ከሌሎችም ጥቁር ሕዝብ ከሚገኝባቸው ሀገሮች የሚሄዱ ሰዎች ናቸው። እኛ የምንፈልገው ሰው ግን በዚህ ሆቴል አርፎ እንደማያውቅ የሆቴሉ እንግዶች ከሚመዘገቡባቸው መዛግብት ለመረዳት ችለናል። በዚህ ብቻ ተስፋ ሳንቆርጥ እነዚህም ቡና ቤቶች ተመላልሰን የሚገቡትንና የሚወጡትን ሰዎች ብንከታተልም ምንም ፍንጭ ባለማግኘታችን በዚህ በኩል የነበረንን ተስፋ ሰረዝ ነው። እኔም አርፌ የነበረበት ሆቴል በርቀት ምክንያት ለስራ የምቹ ባለመሆኑ በሮም መሀል ከተማ ውስጥ በሚገኙት በአንዱ ሆቴል በመከራየት ከረዳቶቼ ጋር እየሆነን ከብዙ ባለ ሆቴሎች፣ ባለ ምግብ ቤቶች፣ የሲኒማና የቲያትር ቤት ሰራተኞች፣ ከሌሎችም የመዝናኛ ያልሆኑ ድርጅቶች ባለ ንብረቶችና ተቀጣሪ ሰራተኞች ጋር በመተዋወቅ በስራው እንዲተባበሩኝ ጠየቅኩ። የኢጣሊያ ሕዝብ ከሚደነቅበት ጠባዩ አንዱ ከፖሊስ ጋር ለመተባበር ያለው ፍላጎት ከፍተኛ የመሆኑ ሁኔታ ነው። ከተራው ሰው እስከ ከፍተኛው ሰው ድረስ ስለ አንድ ወንጀል ሁኔታ የሚያውቀው ነገር ካለ ለፖሊስ ከመግለጽ አይቆጠብም። የጠፋው ወንጀለኛ ኖሮ ወንጀለኛውን ለማስያዝ ሕዝቡ እንዲተባበር በፖሊስ ሲጠይቅ የተነገረውን በሚስጥር ይዞ ፍለጋውን ከፖሊሶች በማያንስ ሁኔታ ያከናውናል። የተመለከተውን ሁሉ በፍጥነት ለፖሊስ ሪፖርት ማድረግ ይወዳል።
እኔም በሮም ከተማ ውስጥ በቆየሁበት ጊዜ ከሮም ፖሊሶች እንደ አንዱ በመቁጠር የተዋወቅኳቸው ሰዎች ሁሉ የፍቅር ስሜት ያሳዩኝና በስራዬም በጣም ይተባበሩኝ ነበር። በፈቃደኝነት ተነሳስተው ተፈላጊውን ለማግኘት በምናደርገው ፍለጋ በመተባበር በብዙ የደከሙም ሞልተዋል። በዚህም መሰረት ብዙ ጊዜ ተፈላጊውን ያገኙ እየመሰላቸው አንዳንዶቹ ስልክ ሲደውሉልኝ ቦታው ድረስ በደስታ ተሞልተን ስንደርስ ሌላ ሰው እየሆነ በማግኘታችን አንዳንድ ጊዜ በዚህ መልክ ተፈላጊ አይገኝ ይሆን እያልኩ ጠራጠር ነበር። ከ5 ጊዜ በላይ በዚህ አይነት በስልክና በቃል እየተነገረን ተፋጥነን ስንሄድ ተፈላጊው ያለመሆኑን እያረጋገጥን ተመልሰናል። ሌላው ቀርቶ ከኔ ጋር በረዳትነት የተሰማሩት ፖሊሶች እንኳን በየቦታው ተደልድለው ፍለጋቸውን ሲያከናውኑ መልኩ ጠቆር ያለ ሰው ሁሉ ተፈላጊው እየመሰላቸው ለመያዝ የሞከሩበት ጊዜ አለ። ከኔ ጋር በቅርብ ሆኖ እየተዘዋወረ የሚሰራው የበታች ሹሙ ከ3 ጊዜ በላይ ተፈላጊው እየመሰለው በንጹህ ሰዎች ላይ የእጅ ካቴና ለማግባት እየቃጣ እኔ አጠገቡ በመኖሪ ከስህተት ለመዳን ችለናል። ኢጣሊያኖቹ መልኩ የጠቆረ አፍንጫው ደፍጠጥ ያለና ጸጉሩ ከርደድ ያለውን ሁሉ ተፈላጊው እየመሰላቸው ዘለው ሊያንቁት ሲሞክሩ የመገላገሉ ሁኔታ እያስደነቀኝ፣ ድርጊቱ አንዳንድ ጊዜ ቢያስቀኝ የተፈላጊውን መልክ በትክክል ባለመረዳታቸው የተነሳ ትክክለኛውን ተፈላጊ በአጭር ጊዜ ውስጥ ለመያዝ እንደማልችልና ችግሩ እንደሚከብደኝ አስብ ነበር። ስለሆነም ሁልጊዜ በፎቶግራፉ የሰውየውን ምልክት አንድ በአንድ በየጊዜው ማስጠናት ነበረብኝ። ያም ሆነ ይህ ሮም ከተማ ከገባው 12 ቀናት ድረስ ሰውየው በጣሊያን ሀገር ውስጥ የመኖሩን ሁኔታ የሚጠቁም ማስረጃ አላገኘሁም። ምንም ፍንጭ በማጣቴ ለአእምሮዬ እረፍት ባላገኝም በምርመራ ስራ ላይ ብዙ ጊዜ የሚያጋጥም ሁኔታ በመሆኑ በከፍተኛ ተስፋ የጀመርኩትን የመከታተል ትግል ተያያዝኩት። ተፈላጊውን የምከታተልበት የሮም ከተማ ከ3 ሚሊዮን ሕዝብ በላይ ይኖርባታል። ከተማዋ ጥንታዊና ብዙ የታሪክ ቅርሶች የሚገኙባት በመሆኗ ከከተማዋ ነዋሪ ሕዝብ ሌላ በየቀኑ በብዙ 100 ሺህ የሚቆጠሩ አገር ጎብኚዎችን ትቀበላለች፣ ትሸኛለች። እነዚህን አገር ጎብኚዎችም የሚያስተናግዱ በብዙ ሺህ የሚቆጠሩ ከፍተኛ፣ መለስተኛና አነስተኛ ሆቴሎችና ሌሎችም የመደሰቻ ስፍራዎች አሉ። ወደ አገሪቱ በቱሪስትና በሌላም ሁኔታ የሚገቡትና የሚወጡት ሰዎች ቁጥር በመብዛቱ የተነሳ በኢሚግሬሽን ክፍል ውስጥ የሚመዘገበውና የማይመዘገበው አይታወቅም። ይህም ሁኔታ ለእኔ ክትትል ተግባር አንዱ እንቅፋት የሆነብኝ ጉዳይ ነበር። ተፈላጊው ስሙ ተመዝግቦም ቢገኝ የአጻጻፍ ወይም የስፔሊንግ ስህተት በብዛት ስለሚያጋጥም የእርሱ ስም መሆኑን ለመለየት ያስቸግር ነበር። ከላይ በተጠቀሱትም ችግሮች ምክንያት ተፈላጊውን ለማግኘት ያለኝን ተስፋ አዳክሞት ነበር። ክትትሌን ወደ ሌላ የኢጣሊያ ወይም የአውሮፓ ሀገሮች እንዳልቀይር ሰውየው የት እንደሚገኝ ፍንጭ አላገኘሁም። ይህም ቢሆን የኔና የረዳቶቼ ተስፋ አልተሟጠጠምና ክትትላችንን ስናከናውን ከዚህ ቀደም ገብተንበት በማናውቀው አንድ ሆቴል ውስጥ የእንግዶች ተቀባይ ወይም ሪሴፕሽኒስት በመሆን የሚሰራ አንድ ኢጣሊያዊ ወደ ኢትዮጵያ ለመሄድ እንደሚፈልግና በኢትዮጵያውያን ላይ ፍቅር ያለው መሆኑን የሚገልጽ ሪፖርት ደረሰኝ። ከዚህ ሰው ጋር በኋላ ተገናኝተን እንዳነጋገርኩት ወደ ኢትዮጵያ ሄዶ በሆቴል ንግድ ስራ ላይ ተሰማርቶ ለመኖር የሚፈልግ ነው። አገሪቱ ከሮም የበለጠ ብዙ አገር ጎብኚዎችን ለመሳብ የምትችል ስትሆን እንግዶችን የሚቀበሉ የተሟሉ ሆቴል ቤቶች በያለበት ባለመስፋፋታቸው ብዙ ገቢ እንደቀረባት ያምናል። ስለሆነም ይህን ያልተነካ ገበያ ትርፍ ለመጋራት በራሱ ወጪ ሆቴል ለማሰራት እቅድ እንዳለው በሰፊው አጫወተኝ። እኔም ስለ ሀገሪቱ የማውቀውን ከገለጽኩለት በኋላ በጫወታችን ጣልቃ ስለተፈላጊው ሰው የሚያውቀው ነገር ቢኖር በማለት የተፈላጊውን ፎቶግራፍ እያሳየሁት ጥያቄ ያቀረብኩለት። ፎቶግራፉን እየተመለከተ ለጥቂት ደቂቃዎች በሐሳብ ከቆየ በኋላ ስለ ሰውየው የማስታውሰው ነገር የለም፣ ነገር ግን በዚህ ከተማችን ውስጥ 2 አነስተኛ ቡና ቤቶች ይገኛሉ። እነዚህም ቡና ቤቶች አብዛኛውን ጊዜ የሚያርፉባቸው ከሰሜን ኢትዮጵያ የሚመጡ ሰዎች ናቸው። ምናልባት ከእነዚህ ሆቴል ቤቶች በአንደኛው የምትፈልገውን ሰው ልታገኝ ትችል ይሆናል ሲል ጠቆመኝ። ያገኘሁት አዲስ ፍንጭ ቢያስደስተኝም በእርግጥ ዓላማዬ በዚህ አቅጣጫ ይሳካ ይሆን በማለት ክትትሌን ቀጠልኩ። የክትትሉ ሁኔታ በዚህ ላይ እንዳለ
በሮም ከተማ ውስጥ ከፍተኛ የሥራ ማቆም አድማ በመደረጉ ሌላ ችግር አጋጠመኝ። በዚህ የሥራ ማቆም አድማ የባንክ ሰራተኞች ተካፋይ በመሆናቸው ለ15 ቀናት ገንዘብ ለማግኘት አልቻልኩም ነበር። የነበረኝም ገንዘብ በመገባደዱ ለሆቴልና ለትራንስፖርት የምከፍለውም እስከ ማጣት ደርሼ ነበር። ቢሆንም የመከታተል ስራዬን በማከናወንበት ወቅት ያፈራኋቸው አንዳንድ ወዳጆች ስለረዱኝ እምብዛም ችግር ሳይደርስብኝ አሳለፍኩ። በድንገት በደረሰው አጋጣሚ ችግር ስራዬን በሙሉ ኃይል እንዳላከናውን ጥቂት ቀናት ቢወስድብኝም ቀደም ሲል ባገኘሁት ፍንጭ መሰረት ከተጠቀሱት ቡና ቤቶች ወደ አንደኛው ሄጄ ስራዬን ቀጠልኩ። የቡና ቤቱ ባለንብረት ሴት፣ በእናታቸው ኢትዮጵያዊት፣ በአባታቸው ኢጣሊያዊ ናቸው። ኢጣሊያንኛና የትግርኛ ቋንቋዎችን አቀላጥፈው ይናገራሉ። ከኔም ጋር ኢትዮጵያዊ መሆኔን አስረድቼ ከተዋወቅን በኋላ ተፈላጊው ጓደኛዬ መሆኑን በመግለጽ የት እንደሚገኝ እንዲያስረዱኝ ፎቶግራፉን አውጥቻ አሳየኋቸው። ሴትዮዋም የሰውየውን ፎቶግራፍ እንደተመለከቱ ሳያመነቱ በቡና ቤታቸው ውስጥ ማረፉን ገለጹልኝ። ወዲያውም እንግዶች የሚመዘገቡትን መዝገብ አስቀርበውልኝ የሰውየውንም ስም በትክክል ተመዝግቦ አገኘሁት። በዚያች ደቂቃ ዓላማዊ መሳካቱ እየተሰማኝ ሰውየውን ይዤ በቁጥጥር ስር ያደረግኩት ያህል ቆጠርኩት። በዚህም በማያጠራጥር መረጃ መሰረት የሚፈለገው ሰው በእርግጥ ኢጣሊያ መግባቱን ተረዳሁ። ወዲያውኑም ወዳረፈበት መኝታ ክፍል አምርቼ የመኝታ ክፍሎቹን ተቆጣጣሪ ብጠይቀው ከጥቂት ቀናት በኋላ መለሳለሁ ብሎ ወዳልታወቀ ቦታ መሄዱን ነገሩ። ከሰውየው አነጋገር እንደተረዳሁት ተፈላጊው ቡና ቤቱን ለቆ የሄደው እኔ ሮም ከመግባቴ 2 ቀን በፊት መሆኑን ተረዳሁ። ተፈላጊው በእጄ ወድቋል ብዬ ሳስብ ይህ ሁኔታ በመፈጠሩ አንዳንድ ጥያቄዎች በአእምሮዬ እየመጡ ያስጨንቁኝ ጀመር። ተፈላጊው የኔን እርሱን ለመፈለግ መምጣት አውቆ ይሆን? ወይስ ከኢትዮጵያ ተፈላጊው እንዲሸሽ መልእክት በየጊዜው የሚያስተላልፉለት ሰዎች ይኖሩ ይሆን? ወይስ ክትትሌን ለማሰናከል በእኔ ላይ ሌላ የስለላ ተግባር ይፈጸም ይሆን? ለሚሉት ጥያቄዎች መልስ ማግኘት አስፈላጊ ሆኖ አገኘሁት። በዚህ መሰረት ምናልባት በተከራየው መኝታ ቤት ውስጥ እነዚህን ጥያቄዎች ሊመልሱ የሚችሉ መረጃዎች ተከሳሹ ሊተው ይችላል በሚል ጥርጣሬ በሩ እንዲከፈትልኝ ጥያቄ አቀረብኩ። በዚያን ጊዜ ነው ለቡና ቤቱ ባለንብረት ፖሊስ መሆኔን የገለጽኩላቸው። ወዲያውም እኔና ረዳቶቼ ባደረግነው ፍተሻ ተፈላጊው በተወው ሻንጣ ውስጥ እኔ ልከታተለው መላኬን የሚያስረዱ በተከታታይ የተላኩ ጥቂት ደብዳቤዎች ተመለከትኩ። ደብዳቤዎቹ ከማን እንደተጻፉ አልተገለጸም። ነገር ግን በደብዳቤዎቹ ከአስመራ የተነሳሁበት ቀንና ሁኔታዬን በመግለጽ እንዲጠነቀቅ አድርገውታል። አውቆ የተኛ ቢጠሩት አይሰማም እንደተባለው እነዚህን ደብዳቤዎች ከያዝኩ በኋላ ወዴት ሊሄድ እንደሚችልና እንዴት እርሱን ማግኘት እንደሚቻል ማጣራት ጀመርን። በቡና ቤቱ አካባቢ ከሚገኙ አንዳንድ ሰዎች ባገኘናቸው መረጃዎች ተፈላጊው ስራ ለማግኘት ከሮም ውጭ ወደሚገኙት ከተሞች መሄዱን ጠቆሙን። ነገር ግን በኢጣሊያ ሀገር ውስጥ ብዙ የኢንዱስትሪ ከተሞች በመኖራቸው የተሰጠን ፍንጭ ሊረዳን አልቻለም። ከሌላ ሰው ባገኘነው ፍንጭ ደግሞ ናፖሊ ከተማ ውስጥ እንደሚገኝ ተረድተን እኔም ወደዚች ከተማ ለመሄድ እንደተዘጋጀሁ በንግድ ስራ የተሰማራ ሌላ ኢትዮጵያዊ ሆኖ ተገኘ። በዚህም ሁኔታ ሌላ አማራጭ እድል አጥቼ በሮም ከተማ ውስጥ ዘወትር ከምገባባቸው ቦታዎች ሁሉ ተሰውሬ ለ2 ቀን እንደቆየሁ ተፈላጊው ካልታወቀ ቦታ በመሆን መኝታ ተከራይቶ ለነበረበት ቡና ቤት ባለንብረት እመጣለሁ ሲል ስልክ መደወሉን ሰማሁ። ይህ መሆኑን እንደተረዳው እኔ ራሴን ሰውሬ ረዳቴ የሆነውን ኢጣሊያዊ ፖሊስ ተፈላጊውን በመጠባበቅ እንዲቆይ መኝታ ቤት ተከራይቼለት ለ2 ቀን አደረ። ነገር ግን ተፈላጊው አልመጣም። ቢሆንም ተስፋ ባለመቁረጥ ይህንኑ ቡና ቤት በየጊዜው መጎብኘት አላቋረጥንም ነበር። ይህንንም በስውር ስንከታተል ለጥቂት ቀናት እንደቆየን የባለ ሆቴሏ ባለቤት ጄኒዮ ከምትባል ከተማ ሆነው ስለ ግል ጉዳያቸው ለመወያየት ለሚስታቸው ስልክ ደወሉ። እኔም እዚያው ስለነበርኩ በዚያው ስለተፈላጊው የሚያውቁት ቢኖር በማለት እንዲጠይቋቸው አደረኩ። ጄኒዋ ከሮም 400 ኪሎ ሜትር ይርቃል። በኢጣሊያ ከሚገኙት ከፍተኛ ከተሞች ውስጥ አንዱ የወደብ ከተማ ነው። ተፈላጊውን በዚች ውስጥ እንደሚገኝ ታወቀ። በኢጣሊያ ሀገር እንዲኖር የተፈቀደለት የጊዜ ገደብ ስላለቀበት መቸገሩንም አወቀ። ስለዚህም ቪዛውን ለማሳደስ ወደ ጄኔዋ የኢሚግሬሽን ክፍል እንደሚሄድም ተገለጸልን። በዚህም ሁኔታ በስልክ ባገኘነው መረጃ መሰረት እኔ ወደ ጄኔዋ ከመሄድ ዝርዝር ሁኔታው ለጄኔዋ ፖሊሶች ተነግሮ በእነርሱ አማካኝነት እንዲያዝ በስልክ ተነገራቸው።
ይህንንም ያደረኩት ምናልባት የኔን መኖር አውቆ ሊሸሸግ ይችላል በሚል እምነት ነበር። ወዲያውም በተነገራቸው ሁኔታ ተፈላጊውን መያዛቸውን በእስር ቤት እንደሚገኝም ገለጹልኝ። እኔም ከብዙ ድካምና ጥረት በኋላ ተፈላጊውን ለማግኘት በመቻላችን ደስታ ተሰማኝ። ወዲያውንም ይህንኑ በስልክ ለአለቆቼ ገለጽኩላቸው። ቢሆንም የኔ ስራ በዚህ ብቻ አላበቃም። በኢትዮጵያና በኢጣሊያ መንግስታት መካከል የወንጀለኛ መለዋወጥ ስምምነት ባለመኖሩ ተፈላጊውን ወደ ኢትዮጵያ ለማምጣት አልቻልኩም። ስለሆነም የዲፕሎማቲክ ጥረት እንዲደረግበት በጊዜው በኢጣሊያ የኢትዮጵያ አምባሳደር የሆኑትን ደጋግሜ ያሳሰብኳቸው። በበኩሌ ለአምባሳደሩ ስለ ጉዳዩ ማሳሰብ የጀመርኩት ተፈላጊው በኢጣሊያ እንደሚገኝ ካረጋገጥኩና ከመያዙ አስቀድሞ ጀምሬ ነበር። ነገር ግን ተፈላጊው ከመያዙ በፊት ምንም የዲፕሎማቲክ ጥረት አላደርግም ብለው አምባሳደሩ ጉዳዩን አዘገዩት። ቀጥሎም ተፈላጊው ከተያዘ በኋላ ደግሜ ባሳስባቸውም ስለዚህ ጉዳይ እንድሰራ የታዘዝኩበት የለም ብለው ደመደሙ። የአምባሳደሩ በስራው ያለመተባበር በጣሙን አሳዘነኝ። ለዚህ ከሆነ ተፈላጊው ሀገሪቱን አክስሮ መውጣቱ ሳያንስ ለኔ ወጪ እየተከፈለኝ ገንዘቡና ጉልበቴ በከንቱ መበላቱ፣ ልፋቴ ያለ ውጤት በመቅረቱ ከፍተኛ ጸጸት ሆነብኝ። እነዚህን የመሳሰሉ አምባሳደሮች በመንግስት ስራ ተልኬ እርዳታ ያላደረጉልኝ በግል ለሚሄዱት ኢትዮጵያውያን በችግራቸው ጊዜ አለኝታ ይሆናቸዋል ማለት ዘበት መሆኑንም ታዝቤያለሁ። ነገር ግን በዚህ ተስፋ ሳልቆርጥ ይህንኑ ዘርዝሬ ለኢትዮጵያ ባለስልጣኖች አስረዳሁ። የኢጣሊያ ባለስልጣኖች በሁለቱ ሀገሮች መካከል የወንጀለኛ መለዋወጥ ስምምነት ባይኖርም ሰውየው ፈጽሟል የተባለው ወንጀል በማስረጃ ተረጋግጦ ውሳኔው እንዲደርሳቸው መጠየቃቸውን ገለጽኩ። ሆኖም በዚህም አቅጣጫ ያደረኩት ጥረት ውጤት ሊያገኝ አልቻለም። በዚህ ሁኔታ ወንጀለኛው ከተያዘ በኋላ ለ25 ቀናት የተቻለኝን ጥረት አድርጌ ውጤት ስላላገኘሁ ወንጀለኛው በኢጣሊያኖች እስር ቤት እንዳለ ወደ ሀገሬ ተመለስኩ። እኔም ከተመለስኩ በኋላ ሰፋ ያለ ሪፖርት አቅርቤ ሌላ ባለስልጣን በመላክ ጉዳዩን እንዲከታተል ተደርጎ ውጤት ሳይገኝበት ተድበስብሶ ቀረ። ተፈላጊው ዮሐንስ ገብረ መስቀል የፖለቲካ ስደተኛ ነኝ ሲል የኢጣሊያን መንግስት ጠይቆ የሰራው ወንጀል በኢጣሊያ ፍርድ ቤት ከታየ በኋላ በቅርቡ ውሳኔ ሳይሰጠው እንደማይቀር በመጨረሻ ኢንተርፖል ባስተላለፈው ሪፖርት ገልጿል። ይህንን ክትትል ከመጀመሪያ እስከ መጨረሻ ያከናወኑት ሌተናል ኮሎኔል ግርማ አበበ ናቸው። ሌተናል ኮሎኔል ግርማ አንድ መርማሪ በባዕድ ሀገር ተልኮ ግዳጁን ሲያከናውን ቆራጥና ተግባቢ መሆን ይኖርበታል። ከሰዎች መግባባት የሚችል ከሆነ የህዝብ ህብረት አይለየውም። ህዝብ ሲተባበር ደግሞ ውጤት ለማግኘት የሚያስቸግር ነገር ያለመኖሩንም ገልጸዋል። እኛም ይህንን የክትትል ውጤት በተከታታይ ያቀረብነው የህዝብ ህብረት የቱን ያህል ከፍተኛ እንደሆነ ለማስገንዘብ ነው።